ዮሐንስ የመዝሙር ምርቃት ላይ ስለተገኘ እግዚአብሔርን እናመሰግነዋለን። እንኳን አደረሰ። እስቲ ስለ ዲያቆን ዮሐንስ ሐሳብ ስጥና ወደ ዝማሬ እንድትሄድ እንጋብዛለን። ዘማሪ በረከት እሺ ወጥቷል መሰለኝ ነበረ። ሌላው ወንድማችን ነባ እንኳን ደህና መጣ። ያው ዛሬ የተሰበሰብነው የወንድማችን የዲያቆን ዮሐንስን ዝማሬ መዝሙር ለማስመረቅ ነው። ከዚሁ ጋር በተያያዘ ዲያቆን ዮሐንስን እየጠየቅነው ያለ ጥያቄ አለ። ያው ተጋባዥ እንግዶች እንዳይሰላችሁ ብለን ነው በመሃል እያስገባን ያለ ነው። ዲያቆን ዮሐንስ ስለ ትውልዱ፣ ስለ እድገቱ፣ ስለ አገልግሎቱ እንዲሁም ደግሞ ይህንን ሚዲያ እንዴት አድርጎ እንደመሰረተው ጠይቀነው መልስ ሰጥቶናል። የሚቀሩ ጥያቄዎች አሉ። እነዛን ጥያቄዎች ከማቅረባችን አስቀድሞ የግድ ተጋባዥ እንግዶች ሐሳብ መስጠት ስላለባቸው ነው ጣልቃ እያስገባን ያለነው። ወንድማችን ነባ እንኳን ደህና መጣ። አስተያየት መስጠት ትችላለህ። እሺ ወንድማችን እንኳን ደህና ቆያችሁኝ። የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች፣ የመላእክት የጻድቃን ወዳጆች በሉሉ እግዚአብሔር ሰላም እንዴት ዋላችሁ? እንዴት አመሻችሁ? እኔ እንግዲህ እጅግ በጣም ትላልቅ ዘማሪያን አገልጋዮች ባሉበት ይህን እድል በመሰጠቱ ትንሽ ቅር ብሎኛል እና አይገባኝም ነበር። ብቻ ትንሽ ለበረከት ያህል ለመውራት እውነት ለመናገር ወንድም ጆ በድጋሚ እንኳን ደስ አለ። ዲያቆን ዮሐንስ ስለ ዲያቆን ዮሐንስ ለማውራት ትንሽ ድፍረት ነው፣ በእውነት ነው የምላቸው። በዚህ ቤተ ክርስቲያን የዘመኑ ሐዋርያ ሆኖ እያገለገለ ያለ ልጅ ነው። ከንቱ ውዳሴ አላርግበትና በጣም በቅርበት አውቀዋለሁ። በስራም በአገልግሎትም በብዙ ነገር የምንገናኝ ወንድሜ ነው። እጅግ በጣም መንፈሳዊ ቅናት የምቀናበት ወንድሜ ነው እና ለቤተክርስቲያን ያለው ቦታ፣ ለሰዎች ያለው ቦታ፣ ለአገልግሎት ያለው ትጋት እግዚአብሔር በሚያውቀው በጣም በቃ የሚያስደንቅ ነው እና እግዚአብሔር አምላክ ይህንን ትጋትህን እውነት ለበረከት ያርግልህ፣ ፍጻሜን ያሳምርልህ። ያው እኔም ሰርፕራይዝ ነው የሆንኩት ባለፈው ሲነግረኝ እጅግ በጣም ነው ደስ ያለኝ። ምናልባት ያው ቢበረታታ ይህ ወንድማችን ከዚህ በላይ ማገልገል የሚችል ትልቅ ጸጋ ያለው ልጅ ነው። አንድ ሁለት ጊዜ እኔ ሲዘምር እንደዚሁ አዳምጬው ነበር እና መዝሙር ቢሞክርም የውስጤም ሀሳብ ነበርና እንደ አጋጣሚ ባለፈው ሲነግረኝ በጣም ነው ደስ ያለኝ። ወንድሜ መዋዝም አንዳንድ ሀሳቦችን የሰጠ ነበር። ከጎናችሁ ነን ሲል በእውነት እንደዚህ እንደ ዲያቆን ሐዋዝም ያለ በዚህ ልክ ትሁት የሆነ አገልጋዮች እንደዚህም ለመረዳዳት ራሳቸውን ዝግጁ ያደረጉ ሰዎች እግዚአብሔር ጸጋቸውን ያብዛላችሁ። የአንዱን ማድረግ የአንዱን ጸጋ ከፍ ማድረግ ማለት ቅድም እንዳለው የዲያቆን ዮሐንስ አገልግሎት ሌላውን የሚጽናናበት ነው እና ህዝቡን መባረክ ስለሆነ እግዚአብሔር ያክብርልን። ለመልካም አስተሳሰብን ምናልባት ሰዓት ላለመውሰድ ሁሌም በአስፈላጊው ነገር ከጎኑ ነኝ። ዛሬ ደግሞ ይህ መሰባሰብ ይህ መመረቅ ደግሞ ይህ ወንድማችን ምናልባት አላቅም ከሀሳብ ወጣህ እንዳትሉኝ ይህ መዝሙሩን ከአውዲዮ ያለው ወደ ቪዲዮ ተቀይሮ አንዳንድ እንትኖችንም እንዲያደርግ ብናግዘው የተሻለ ቦታ መድረስ ስለሚችል ይህንንም እግረ መንገዳችሁን እያሰባችሁበት በድጋሚ ዲያቆን ዮሐንስ ስለ ቤተክርስቲያን ያለክ ትጋት ያለክ አገልግሎት በጣም ነው በእውነት በግሌ እጅግ በጣም ነው ማከብር፣ በጣም ነው የምወደው። እግዚአብሔር አምላክ የአገልግሎት ዘመንህን ይባርክልህ፣ ጤናን ቤተሰብህን ይጠብቅልህ። ሁላችሁም እግዚአብሔር ያክብርልን። አለው ያዳመኩ ነኝ፣ መለሳለሁ። እግዚአብሔር ያክብርልኝ።
መልካም ወንድማችን ነባ እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን። እንግዲህ ሁላችሁ እዚህ የታደማችሁ አገልጋዮችም ምዕመናንም ስለ ዲያቆን ዮሐንስ የማናቀውን ከሶስተኛ ወገን እየሰማን ነው። የዲያቆን ዮሐንስን የአገልግሎት ትጋት እንደዚሁም ደግሞ የሥራ ትጋት ለቤተ ክርስቲያን ያለውን ቀናይነት ለአገልግሎት ያለውን ትጋት በዝርዝርና በስፋት በቅርቡ የሚያውቁ ወንድሞች እህቶች እየነገሩን ነው ያሉት። እንግዲህ በዛሬው ዕለት ዲያቆን ዮሐንስ ዝማሬ ምርቃት ነው። ሁላችንም የተገኘ ነው፣ እንግዶችንም የጋበዝ ነው። ስለ ዝማሬው ስለ ዲያቆን ዮሐንስ እንዲነግሩን ነው፣ እንዲዘምሩልን ነው። እስካሁን ድረስ የተናገሩትን የዘመሩትን እግዚአብሔር አምላካችን ቃለ ሕይወት ያሰማልን፣ ዝማሬ መላእክትን ያሰማልን። ቀጥታ የምንሄደው ወደ ዲያቆን ዘማሪ ናትናኤል ነው። ዘማሪ ዲያቆን ናትናኤል እንኳን ደህና መጣ። እስቲ ስለ ዲያቆን ዮሐንስ ያለህን ሐሳብ ግለጽልንና ዝማሬ አቅርብልን። ይሰማል? እሺ ይሰማለው። አዎ ይሰማል ዲያቆን። ጥሩ። እሺ በድጋሚ እንግዲህ እንዴት አመሻችሁ። ክርስቶስ ተነስቷል፣ በእውነት ተነስቷል። የክርስቶስ ሰላም ይብዛላችሁ። ታላላቅ አገልጋዮች ወንድሞቼ፣ ዘማሪያን፣ መምህራነ ወንጌል፣ ካህናት አባቶች፣ እንዲሁም ወንድሞችና እህቶች በወደደን በእግዚአብሔር ስም ሰላም እላችኋለሁ። እንደምን አመሻችሁ። አሜን። ለዚህ ሰዓትና ጊዜ ያደረሰን አምላካችን ስሙ ይክበር ይመስገን። እንግዲህ እኔ በቅድሚያ ማለት የምፈልገው እንግዲህ ወንድማችን እንኳን ለዚህ ክብር አበቃ፣ እንኳን ደስ አለ ነው። ከዛ በባለፈ ምንድነው እኔ ብዙም በአካልም በምንም ባላቅ በተለይ በዚህ ሚዲያ አውታር ላይ ነው እንትን ምለውና ማቀው። እኔ ይሄን ሚዲያ ከተቀላቀልኩበት ጊዜ አንስቶ በስፋት መናገር የምችለው ሚዲያውን በጣም ብዙ ተግባራት ሲሰራ ነው። ስለዚህ ይሄን መስራቹን ሆነን ለመናገር ዛሬ በዚህ ልክ አንድ ሰው ሲሆን ምንም እንኳን የተባበሩ እህቶች ወንድሞች ቢኖሩ መልካም ጽንሰ ሐሳብ ኖሮ መነሻ ደግ ሰው ሲኖር ነፍሳት እንዲድኑ ምክንያት መሆን እጅግ ምንኛ መታደል እንደሆነ መታሰብ ይገባል። እና እኔ ወንድማችን ለብዙዋን ነፍስ ደርሳል የሚል እንትን አለኝ አክብሮት መግለጫ። እና ምክንያቱም ሚዲያ የሚሰራቸውን ነገር ብዛት አይተነው ከሆነ በጣም ጥሩ ተግባራት ናቸውና እግዚአብሔር አምላካችን ሁላችንም ለተገለገልንበትም እንዲገለገልም ላደረጋችሁ ለድህነት ያድርግልን። ዋናው ትልቁ ነገር አንተም ከዚህ በበለጠ አድገህልን ተመንድገህልን በበረከት ተትረፍርፈህ ለብዙዎች እንድትሆን ቅድም ታላቃችን አንጋፋችን ዘማሪ ዲያቆን አዋዝ ተገኝ እንደተናገረው እንግዲህ መዝሙር ያለው ጥቅም ብዙ ነው። ቅድም ሲገለጥ እንደነበረ መጨረሻ አካባቢ የሀሳብ መግለጥ ሀሳቦች ከተገለጡ በኋላ ያልቃልና ያ ስለሆነ እኔ በርታ ነው። እግዚአብሔር አምላክ የቅዱሳን አምላክ እግዚአብሔር ብርታትን ይስጥ። የቅዱሳን ረድኤታቸው በረከታቸው ካንተ አይለይ፣ ሁላችንም እንበርታ ለማለት ነው። ምናልባት ከዚያ ውጪ ዝማሬ እንዳቀርብ ነው የተጋበዝኩት። ስለ ወንድማችን ደስ ስላለኝ ምናልባት አድርገህልኛል የሚለውን አብረን እንዘምራለን ማለት ነው። ይሰማል አይደል? አዎ ይሰማል ዲያቆን። እሺ መልካም። ሁላችን በስላሴ ቸርነት አድርገህልኛል የሚለውን ዝማሬ አብረን እንዘምራለን። አድርገህልኛልና
በቸርነት አመሰግንሃለሁ እልልልል ለዓለመ ዓለም አማኑኤል እገዛልሃለሁ መድኃኔዓለም ለዓለመ ዓለም አማኑኤል እገዛልሃለሁ መድኃኔዓለም ቀኑ ጨልሞብኝ ዙሪያው ገደል ሆኖ የችግር አረንቋ ፊቴ ተደቁኖ ረዳት ያጣሁኝ በመሰለኝ ጊዜ ፈጽሞ አራቀልኝ የነፍሴን ትካዜ አድርገህልኛልና በቸርነት አመሰግንሃለሁ እልልልል ለዓለመ ዓለም አማኑኤል እገዛልሃለሁ መድኃኔዓለም ለዓለመ ዓለም አማኑኤል እገዛልሃለሁ መድኃኔዓለም አምላኬ ጉልበቴ ኃይሌ መመኪያዬ ጠላት ማሳፈሪያ የእምነት ጋሻዬ እንደማትተወኝ አሁን አውቄያለሁ ካለኝ ነገር ሁሉ ባንተ ታምኛለሁ አድርገህልኛልና በቸርነትህ አመሰግንሃለሁ እልልልል ለዓለመ ዓለም አማኑኤል እገዛልሃለሁ መድኃኔዓለም ለዓለመ ዓለም አማኑኤል እገዛልሃለሁ መድኃኔዓለም ጥቂቷን አብዝተህ ለምትመግብ ጌታ የምመልስልህ አላገኝ ስጦታ በቀንም በሌሊት ሁሌ የሚያበራ መንክር ለባህሪ እጹብ ያንተ ስራ አድርገህልኛልና በቸርነትህ አመሰግንሃለሁ እልልልል ለዓለመ ዓለም አማኑኤል እገዛልሃለሁ መድኃኔዓለም ለዓለመ ዓለም አማኑኤል እገዛልሃለሁ መድኃኔዓለም አምላክ ሆይ ምስጋና ላንተ ይገባሃል ለምስኪኗ ጎጆ በረከት ሰጥተሃል ድሃ ነኝ አልልም ሀብቴ አንተ ነህና ማሰሮዬ ሞልቷል አይጎድል እንደገና አድርገህልኛልና በቸርነትህ አመሰግንሃለሁ እልልልል ለዓለመ ዓለም አማኑኤል
እገዛለሁ መድኃኔዓለም ለዓለመ ዓለም አማኑኤል እገዛለሁ መድኃኔዓለም። አሜን። ዝማሬያችን ይቀበልልን። በዕለተ ዓርብ በፈሰሰ ደሙ የዋጀን የገዛን አምላካችን ስለማያልቀው ፍቅሩ ለእርሱ ዘላለሙ እንድንገዛ ልቦናችን የተሰበረ ያድርግልን። ወንድማችንም ከዚህ በበለጠ ለአባቱ ለፈጣሪው ለአምላኩ ለአምላካችን ለአማኑኤል ሁሌ እንደተገዛ በፍቅር በትህትና እንዲያገለግልልን ጉልበቱን ጽናቱን ብርታቱን ያድልልን። ይቆየን። ወስብሐት ለእግዚአብሔር። በእውነት እግዚአብሔር ያክብርልን። ዲያቆን ዘማሪ ናትናኤል እግዚአብሔር አምላክ በእድሜ በጤና በጸጋ ይጠብቅህ። ቃለ ሕይወትን ያሰማልን። የአገልግሎት ዘመንን ይባርክልን። ዝማሬ መላእክትንም ያሰማልን። እንግዲህ ሁሉን ነገር ያደረገው ሁሉን ነገር ያዘጋጀው አምላካችን እግዚአብሔር ነው። ይህንን ዕለትም ደግሞ ያዘጋጀልን በመዝሙር ምርቃት ሰበብ እርሱን እንድናመሰግን እርሱን እንድናወድስ ስለ እርሱ ስለ አምላካችን ስለ እግዚአብሔር እንድንናገር ዲያቆን ዮሐንስ ደግሞ ያለውን ማንነት እንድናውቅ እንድንረዳ ያደረገን አምላካችን እግዚአብሔር ለዘላለም የተመሰገነ ይሁን። አሁን ቀጥታ የማልፈው ወደ ዲያቆን ዮሐንስ ይሆናል። ያው የቀሩ ብዙ ጥያቄዎች አሉ። እነዛን ጥያቄዎች ማዳረስ ስላለብን እንግዶች ወይም ተጋባዥ እንግዶች በገቡ ጊዜ ወደ እነርሱ እንሄዳለን። ዲያቆን ዮሐንስ እስቲ አስቀድሜ የምጠይቅህ ምን ተሰማህ? አሁን የተለያዩ መምህራንን ዘማሪያንን ጋብዘን ስላንተ የተለያዩ አስተያየቶች ተሰጥተዋል። በዚህ ጉዳይ ላይ ምን ተሰማህ የሚለውን ትገልጥልንና ወዲያውኑ ደግሞ እዛው ላይ ያስከትለ ለመዝሙር ያለህ አመለካከት ምንድነው የሚለውን እንድትነግረን እንፈልጋለን። ወደ ዲያቆን ዮሐንስ አልፋለሁ። እሺ መምህር እግዚአብሔር ሐዋዝ ሆነን ሐሳባችሁን ምክራችሁን ምን ተሰሚው እንግዲህ ብዙም ስሜት የመድለው ገሰጠኝ መምህራችን ምናልባት ዲያቆን ይቅርታ ድምጽ እየተሰማ አይደለም። እኔ ጋር ብቻ ነው። ይሰማችኋል ሌሎቻችሁ? አሁን ተስተካክሎ መሰለኝ። አሁን ይሰማችሁ ከስር ጻፉ። ምናልባት ተቸግሮ እስቲ ዲያቆን እስቲ ተወጥተህ ግባ። ዲያቆን ዮሐንስ እስቲ አሁን መናገር ትችላለህ። ኔትወርክ አስቸገረው መሰለኝ። እስከዛ አንዳንድ ሐሳቦችን እንነጋገራለን። ዝማሬ የሚያቀርቡ ወንድም እህቶችም ስላሉ ወደ ዝማሬም እናልፋለን። ከዚሁ ጋር በተያያዘ እንግዲህ ያው ዛሬ የተሰበሰብንበት ዓላማ ራሱን እንግዳ እየጋበዘ ሲጠይቅ የነበረውን ወንድማችን ዲያቆን ዮሐንስን እንግዳ አድርገን አቅርበን ሞትን አልፈናል የሚለውን አዲሱ ዝማሬውን በዚሁ ጋር አያይዘን እንድናስመርቅና አገልጋዮች እንዲሁም ደግሞ ተገልጋዮች ስለ ዲያቆን ዮሐንስ ያላቸው ሐሳብ ምንድነው ያላቸው አመለካከት ምንድነው የሚለውን ለማቅረብ ነው የተሰባሰብነው። ወንድማችን ዲያቆን ዮሐንስ ሰርቶልህ ከሆነ እስቲ ግባና ሐሳብ እንድትሰጥ እንጠይቃለን። ካልሆነ ወደ ዝማሬ እንሄዳለን። እሺ መምህር ኔትወርክ መሰለኝ ያለኝ አሁን
ድምፅ የሚሰማ ከሆነ አሳውቁኝ። ይሰማል ዲያቆንዬ፣ አሁን ጥሩ ሁኔታ ይሰማል። እሺ እሺ። ዝማሬ ላቀረቡ ዘማሪ ሐዋዝ እንዲሁም ዘማሪ ዲያቆን ናትናኤል ዝማሬ መላእክትን ያሰማልን ያሰማልን። እንዲሁም ምክራችሁን ተቀብያለሁ። እግዚአብሔር ያክብርልን። በእውነት ዘማሪ ሐዋዝም የሰጠው ሀሳብ ትልቅ ነው። ዘማሪ ዲያቆን ናትናኤልም እግዚአብሔር ያክብርልን። ሌሎችም እንደዛ ወንድማችን ያብሰራ ነብዩ፣ ሁሉም ወጂ ወንድማችን እግዚአብሔር ያክብርልኝ። ያደመጣችሁ ከሆነ ማለት ነው። ምን ተሰማ ለሚለው እንግዲህ ብዙ ጊዜ ስሜቴን እንደዚህ ለመግለጽ እቸገራለሁ። እግዚአብሔር ይመስገን። የአባቶች ምርቃት የሌሎች ሰዎች ጸሎት ውጤት ነው ብዬ ነው የማስበው። እግዚአብሔር ይመስገን። በጣም ነው ደስ ያለኝ። ምክንያቱም ብዙ ጊዜ በተለያየ ነገር እንደዚህ ሰዎች ለእኔ አዘጋጅተው አውቄ አውቃለሁ። አስቀድሜ ለመጀመሪያ ጊዜ ማለት እችላለሁ ምንም ነገር ሳልሰማ እንደዚህ ሲደረግ እና ምንም ነገር ነው ማላውቀው ማለት ነው። መርሃ ግብር ማሰብ ብቻ ሳይሆን ምንም አይነት ፍንጭም ራሱ አልነበረኝም እና በጣም ነው ስሜቴ ታላቅ ነው በዚህ ላይ ማለት ነው። እና በዚህ ደግሞ ስትወጡ ስትወርዱ ይህን ለማዘጋጀት የደከማችሁ እነማን እንደሆናችሁም ስለማቅ እጅግ በጣም ነው ሀሴት የማደርገው። በእውነቱ ደስ ነው ያለኝ። በዚህ ሁሉ ውስጥ ግን በእናንተ ልብ ውስጥ አድሮ የረዳኝ እግዚአብሔር እንደሆነ ነው የማስበው። እግዚአብሔር እንደ ሰው አይደለ። አምላኬ ጌታዬ እያጠፋ ሁሌ በቸርነቱ የሚምረኝ እንዳልጠፋ እንዳልወድቅ የሚደግፈኝ ጌታ ኢየሱስ ክርስቶስ ሁሌም ደግፎ ነው እዚህ ያቆመኝና በእነሱ ልብ ውስጥ አድሮ ሞገስ የሰጠኝ እርሱ ነው። እግዚአብሔር ይመስገን። እግዚአብሔርን አመሰግናለሁ። እንዲሁም እዚህ ያላችሁ ወንድሞችን እጅግ በጣም ማመስገን እፈልጋለሁ። ማመስገን በቃል ሳይሆን እናንተ እንደምትፈልጉት አይነት ሰው ሆኜ ብኖር እስከ መጨረሻው ብዬ እመኛለሁ። እጅግ በጣም ደስ ብሎኛል፣ እግዚአብሔር በሚያውቀው ማለት ነው። ምናልባት ኋላ ላይ ጊዜ ካለ እንተዋለሁ። የራሱ ጥያቄ አለ። ዝማሬውን ለማውጣት ምን አነሳሳ ለሚለው በእውነቱ ዝማሬ የማውጣት ሀሳብ እኔ የለኝም፣ ኖሮኝም አያውቅም ምንም አይነት ማለት ነው። የማውጣት ሀሳብ ብቻም ሳይሆን እዚህ ምናልባት አድምጣችሁ ከሆነ በዝማሬ ሳገለግል አታውቁኝም እዚህ ሚዲያ ላይ ማለት ነው። ላለፈው 1 አመት እዚህ ሚዲያ ላይ በስህተትም ዘምሬ አላውቅም በእርግጠኝነት እዚህ ማለት ነው። አሁን ቅርብ ጊዜ በዛኛው ግሩፕ ንስሐ ክፍል ባለው አገልግሎት ላይ እህቶች ትህትናቸው፣ ፍቅራቸው፣ አገልግሎታቸው እጅግ በጣም እንድናገለግል ስለሚጋብዝ እጂ የመዘመሩ ምክንያቱም የሚሻሉ ብዙዎች ስላሉ ለእነሱ እድል ከመስጠት አንጻር እንጂ ላለመዘመር ፍላጎት ከማጣት አይደለም። አገልግሎት ጸጋ ያለ እነሱን ከማስቀደም ነው እና በዛ ክፍል ነው ማገለግል የጀመርኩት። ዘምር ሲሉ ለመታዘዝ ያክል ደስ እያለኝ ነው እዛም አገልግለው በእውነቱ ማለት ነው። እና እህታችን ታርኪ ያለች እዚህ ውስጥ ያው በአገልግሎት የምናውቃት ሁለቱም ታውቋታላችሁ። እና አንድ ጊዜ እርሷ ናት ዝማሬ መስራት አለብህ ማንም ብሎኝ አያውቅም። ቅድም ምናልባት ወንድማችን ከዛ በኋላ ነው ታርኪ ናት እና መስራት አለብህ በረከት ማስታወሻ ነው የሚል ሀሳብ እግዚአብሔር እስኪ ያውቃል ነው ያሉት ማለት ነው። እዛ ኬኔ ማሪ ሰራ በጣም ነው አጋጣሚ ታስቡ ቤታችን እና ያልኩት ወለተ ህይወት አሁንም ሌሎቹ እንግዲህ አሁን ያለች እሷን ለማሳመን ሆስፒታል በነበርንበት ከዛሬ 2 ሳምንት 3 ሳምንት አካባቢ ማለት ነው አዲስ አበባ ታውቃላችሁ እንግዲህ እና እህታችን
ያው እዛ ውስጥ ሰራን እያጠነከርን ነው። ለረጅም ጊዜ በህመም ነው ያለችው ማለት ነው። የቤታችን የመጨረሻ ልጅ አማኑኤል ሆስፒታል ለአንድ ወር ከምናምን እዛ ነበር የቆየሁት ጾሙን ማለት ነው። እዛው በማደር እዛው በመዋል ማለት ነው። እዛ በመሆንበት ጊዜ ያው ብዙ ነገር ተምሬያለሁ። ምክንያቱም ጸጥታ ነው፣ አርምሞ ነው፣ ታማሚዎች ከበሽተኞች ጋር ነው የምንውለው። ያ ብዙ ነገር በራሱ ያስተምራል። ከዛ ምናልባት በዛ ውስጥ በህይወቴም ብዙ ነገሮች ስላየው ለምን ዝማሬ አልሰራም ይሄንን ቀን ለማስታወስ እና እግዚአብሔርን ለማመስገን ምናልባት በዚህ ውስጥ ቤተሰብን ለማዳከም ይሆን ጠላት ይሄንን እኮ መስራት ማመስገን በመከራም በደስታ ውስጥም ነው። ስለዚህ አሁን ቤተሰብ በተጨነቀ ሰዓት እሷ በታመመችበት ዝማሬ ብሰራ ማስታወሻ ነው። እግዚአብሔርም ያን ተቀብሎ የከንፈራችን መስዋዕት ቢምራት በሚል ነው። ሌላ ምንም አይነት ምክንያት የለም። ማንም አያውቅም እዚህ ውስጥ ያሉ ማለት ነው ዝማሬው